ሰላም። በዛሬው ማብራሪያችን አዲስ ሥራ ወይም ንግድ ስለመጀመር ጉዳይ በጥልቀት እንመለከታለን። አዲስ ሥራ መጀመር ማለት ዝም ብሎ ዕቃ ከመግዛትና ከመሸጥ ያለፈ ነው። ልክ እንደ አንድ ትልቅ ሕንፃ ማይናወጥና ጠንካራ መሠረት ይፈልጋል። ስለዚህ ሥራ ከመጀመራችን በፊት ልናውቃቸው ስለሚገቡ መሠረታዊ የዝግጅት እርምጃዎች ማለትም ግልጽ ራዕይ ስለማስቀመጥ፣ የገበያ ጥናት፣ መነሻ ካፒታል፣ ሕጋዊ ፈቃድና ሌሎችም ወሳኝ ጉዳዮች አብረን እንቃኛለን። እስቲ መጀመሪያ ይህንን አባባል እናስበው። ያለ እቅድ የሚጀመር ሥራ ለመውደቅ የታቀደ ሥራ ነው። እውነት ነው። ስኬት እንዲሁ በአጋጣሚ የምትመጣ ነገር ሳትሆን በሚገባ በታሰበበት መንገድ ስንጓዝ የምናገኛት ፍሬ ናት። ዝግጅት የሌለው ጉዞ መጨረሻው ኪሳራ ብቻ ነው። ማንኛውም ብልህ ነጋዴ የመጀመሪያውን እርምጃ ከመውሰዱ በፊት የውስጥና የውጭ ዝግጅቱን በሚገባ ማጠናቀቅ አለበት። በዚህ ማብራሪያችንን የምንዳስሳቸው 5 ዋና ዋና ነጥቦች አሉን። እነሱም መሠረት መጣል፣ ዝግጅት፣ ሥርዓት፣ ጥበብ እና የውስጥ ጥንካሬ ናቸው። እንግዲህ ወደ መጀመሪያው ነጥባችን ስንገባ መሠረት መጣል፣ ራዕይና ጥናት። ማንኛውም ትልቅ ግንባታ የሚጀምረው ከመሬት ቁፋሮ ነው አይደል? ንግድም እንዲሁ ነው። መጀመሪያ በአእምሮአችን ውስጥ ግልጽ የሆነ ራዕይ ያስፈልገናል። ጉዞችን የት እንደሚደርስ እና ምን ማሳካት እንደምንፈልግ ካላወቅን ልክ ኮምፓስ እንደሌለው መርከብ እንሆናለን። ምን አይነት ሥራ መስራት እንደሚፈልግ አጽድቶ ማየት የጉዞችን የመጀመሪያው ብርሃን ነው። ታዲያ ይሄ ራዕይ በሕልም ብቻ እንዳይቀር በእንግሊዝኛው ስማርት ምንላቸውን ግቦች ማስቀመጥ አለብን። ይህም ማለት ግቦቻችን በገሃዱ ዓለም ልንደርስባቸው የምንችላቸው፣ ውጤታቸው የምንለካ እና የተወሰነ የጊዜ ገደብ ያላቸው መሆን አለባቸው። ራዕያችንን መሬት ለማስነካት ይህ በጣም ወሳኝ ነው። ከዚህ ቀጥሎ የሚመጣው ደግሞ ጥልቅ የገበያ ጥናት ነው። ይህ ማለት ዋናው ነገር የምንዘራበትን መሬት በሚገባ ማወቅ ማለት ነው። ደንበኞቻችን እነማን ናቸው? ገበያው ላይ ያሉ ሌሎች ተወዳዳሪዎች ምን እየሰሩ ነው? አፈሩ በእርግጥም አትራፊ መሆኑን ማረጋገጥ አለብን። ይህን ሳናውቅ ብንዘል ድካማችን ሁሉ ከንቱ ሊሆን ይችላል። ወደ ሁለተኛው ዋና ክፍላችን ስናልፍ ዝግጅት፣ ዕቅድና መነሻ ካፒታል። አሁን ሐሳባችንን ወደ ወረቀት የምናወርድበት ጊዜ ነው። ጠንካራ የሥራ ዕቅድ ያስፈልገናል። የዕቅድ ሥራው እንዴት እንደሚሠራ፣ ምን ያህል የሰው ኃይል እንደሚያስፈልግ፣ እንዴት ማስታወቂያ እንደሚሠራ እና የፋይናንስ ሁኔታችን ምን እንደሚመስል በዝርዝር የሚያሳይ ኮምፓሳችን ነው። የሕንፃውን ንድፍ በወረቀት ላይ ሳናሰፍር ግንባታ አንጀምርም። 100%። አዎ፣ የፋይናንስ ዝግጅታችን 100% የተጠናቀቀ መሆን አለበት። ይሄ በፍጹም የማይጣጠፍ ሕግ ነው። በግማሽ ልብ ወይም በግማሽ ኪስ ሥራ መጀመር እመኑኝ በጣም አደገኛ ነው። ይህ መነሻ ካፒታል ታዲያ ንግዱ ራሱን ችሎ ትርፍ ማምጣት እስኪጀምር ድረስ ለቤት ኪራይ፣ ለዕቃ ግዢ እና ለሠራተኛ ደመወዝ ይሆን በቂ ገንዘብ መኖሩን ያረጋግጥልናል። ገንዘቡ ከግል ቁጠባ፣ ከባንክ ብድር ወይም ከአጋሮች ሊሆን ይችላል። ዋናው ነገር በቂ መነሻ መኖሩ ነው። ካፒታል የሌለው ንግድ ውሃ እንደሌለው ወንዝ ነው። ሦስተኛው ክፍላችን ደግሞ ሥርዓት፣ ሕጋዊነትና ተስማሚ ቦታ። የዕለተ ዕለት ሥራችን ሥርዓታማና ሰላማዊ እንዲሆን መጀመሪያውኑ ሕጋዊ መንገዶችን መከተል አለብን። የግብር ከፋይ መለያ ቁጥር ወይም ቲን ማውጣት፣ ትክክለኛውን የንግድ ፈቃድ ማግኘት እና የውል ሰነዶችን ሕጋዊ ማድረግ ግዴታችን ነው። ሕጋዊነት ለንግዳችን አስተማማኝ መከላከያ ግድዳ ነው። በመቀጠል ተስማሚ የሥራ ቦታ መምረጥ ወሳኝ ሚና አለው። ቦታው ለደንበኞች ምቹ መሆን አለበት። መብራት፣ ውሃ እና ኢንተርኔት የተሟላለት መሆን አለበት። ትክክለኛ እና ደህንነቱ የተጠበቀ ቦታ መምረጥ ማለት ንግዱን ለም በሆነ አፈር ላይ እንደመትከል ይቆጠራል። አራተኛው ነጥባችን ጥበብ፣ ዕውቀትና ሙያዊ ክህሎት። እዚህ ላይ ስለ ሰው ኃይልና ክህሎት ነው የምናወራው። በምንሠራው ዘርፍ ላይ በቂ ዕውቀት ወይም ሥልጠና ያስፈልገናል። ግን ዕውቀት ብቻውን አይበቃም። ሠራተኛንና ንብረትን በአግባቡ ለማስተዳደር ጥሩ የአመራር ክህሎትም እጅግ በጣም ወሳኝ ነው። ዕውቀት መሳሪያ ሲሆን፣ አመራር ደግሞ ያንን መሳሪያ በአግባቡ የመጠቀም ጥበብ ነው። ወደ መጨረሻውና 5ኛው ክፍላችን ስንመጣ የውስጥ ጥንካሬ፣ አእምሮአዊ ዝግጅት። ይህ ምናልባትም ከሁሉ በላይ ትልቁ ምሰሶ ነው። የንግድ ጉዞ ልክ እንደ ተራራ መውጣት ነው። ብዙ ዳገትና ቁልቁለት አለው። በተለይ መጀመሪያ ላይ ያልታሰቡ ፈተናዎችና ማዕበሎች ሊመጡ ይችላሉ። ስለዚህ ተስፋ ላለመቁረጥ ጠንካራ አእምሮአዊ ዝግጁነትና ጽናት
እጅግ በጣም አስፈላጊ ነው። ይህ የውስጡ ጠንካራ ከሌለ የገነባነው ሁሉ በአንድ ጀንበር ሊፈርስ ይችላል። እስካሁን ያየናቸውን ነጥቦች በአጭሩ ስንጠቃልላቸው በመጀመሪያ በጥልቀት አጥንተን የሥራ ዕቅድ አዘጋጀን፣ ከዚያ ሕጋዊ ፍቃዶችን አወጣን፣ በመቀጠል በቂ ካፒታል ይዘን ትክክለኛውን ቦታ መረጥን። ይህ ሁሉ ጥንቃቄ የተሞላበት ሂደት በመጨረሻ ወደ መጀመሪያው የሥራ ቀናችን ያደርሰናል። ይህ የብልሆች የዝግጅት ሥርዓት ነው። ማብራሪያችንን ከማቋጨታችን በፊት አንድ ጥልቅ ጥያቄ አብረን እናሰላሰል። የንግድ ጉዞው የማይቀሩ ፈተናዎች ሲያመጣ፣ ማዕበሉ ሲበረታ፣ ለመጽናት አእምሮአችን በበቂ ሁኔታ ተዘጋጅቷል? ይህን እያንዳንዳችን የመጀመሪያውን እርምጃ ከመውሰዳችን በፊት ራሳችንን መጠየቅ ያለብን ጉዳይ ነው። እውነተኛው ዝግጅት የሚጀምረው ከውስጥ ነውና። የዛሬው ማብራሪያችን ይህን ይመስል ነበር።